Usmi Tube. ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ መረጃ እንዲሁም ደግሞ የባንኮችን የምንዛሬ ዋጋ ነግራችኋለሁ። እንዲሁም ደግሞ በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አዲሶች ከባንክ አካውንትና ናሽናል አይዲን ማጣመርን በተመለከተ ጥያቄያችሁን ምላሽ እንሰጣለን። ለዛሬ 3 የሚሆኑ ጥያቄዎችን አዘጋጅተናል። ሶስቱንም በየተራ እናያለን። የመጀመሪያው እኔ የዱባይ ዲርሃም 30 ሺህ አለኝ እናም ወደ ዶላር ለመቀየር ፈልጌ ነበር፣ ምን ትመክረኛለህ ወንድሜ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። የዱባይ ዲርሃምን በተመለከተ እንግዲህ ዱባይ የሳዑዲ ሪያል በተለይ ደግሞ ወደ ሀገር ቤት በምትገቡ ሰዓት ባትቀይሩ መልካም ነው። ምክንያቱም የሳዑዲ ሪያልንም ሆነ የኢማራቶችን ዲርሃም ወደ ዶላር ቀይራችሁ ከዛም ወደ ኢትዮጵያ ብር ስትቀይሩት ያለው ሳንቲም ወይንም ደግሞ ያለው የምንዛሬ ዋጋ ሁለቱ ሲነጻጸር ልዩነት አለው። ወደ ሀገር ቤት ይዛችሁ ብትገቡ የሚመረጠው ዶላርን ሳይሆን ሪያልንና ዲርሃምን በተመለከተ ራሳቸውን ሪያሉን ወይንም ደግሞ ዲርሃሙን ይዛችሁ ብትገቡ ተመራጭ ይሆናል። ነገር ግን ፍላጎታችሁ ዶላርን ይዞ መግባት ወይንም ደግሞ የሳዑዲ ሪያል ወይንም ደግሞ የኢማራቶች ዲርሃም በምትይዙ ሰዓት ብዛት ይኖረዋል። ወደ አሜሪካን ዶላር ደግሞ ስትቀይሩት ወደ 1000 የሳዑዲ ሪያል ወይም ዲርሃም ትንሽ በ300 የማይሞላ የአሜሪካን ዶላር ስለሆነ ላያያዝ ምናምን ብላችሁ ከሆነ ኦኬ። ነገር ግን ምንዛሬን በተመለከተ ወደ ሀገር ቤት ስትገቡ ሪያልን ይዛችሁ ብትገቡ ተመራጭ ይሆናል። ሶስተኛውና ሌላኛውን ጥያቄ እንመልከት። አሰላሙ አለይኩም ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናሽናል አይዲ ካላያያዝን ብራችን ይወረሳል፣ ከሀገር ውጭ ነው ያለሁት ይላል። የአላህ እንዴት ነው እንደዚህ ሊሆን የሚችለው? በጭራሽ ይሄ ሊሆን አይችልም። ይታገዳል ማለት ይወረሳል ማለት አይደለም። የባንክ አካውንታችሁን ያላጣመራችሁ ወይንም ደግሞ ናሽናል አይዲ የሌላችሁ በአጠቃላይ እናንተ ይገደባል፣ ይታገዳል ማለት ምናልባትም በተለያየ ዓለም ሀገር ሆናችሁ በኢንተርኔት ባንኪንግ አማካኝነት ወይንም በስልካችሁ አማካኝነት ገንዘባችሁን ታንቀሳቅሱ ይሆናል። በአጠቃላይ ሀገር ቤትም ሆነው ያላጣመሩትም ሆነ በስደት ሆናችሁ ያላጣመራችሁ ገንዘባችሁ ይታገዳል፣ መንቀሳቀስ አይችልም ማለት ነው። ወለው ሀታ ያላጣመራችሁ ሆናችሁ እንኳን ተቀማጭ ማድረግ ትችላላችሁ፣ ምንም አይነት ችግር የለውም። ነገር ግን ወጪ ማድረግ አይቻልም። መቼ ወጪ ማድረግ ይቻላል ስንል ወደ ሀገር ቤት መጣችሁ፣ ናሽናል አይዲ ያወጣችሁ ከባንክ አካውንታችሁ ጋር ካያያዛችሁ በኋላ ማንቀሳቀስ ትችላላችሁ። ነገር ግን በኢማራት በአሁኑ ሰዓት በኤምባሲ አማካኝነት ናሽናል አይዲ እያወጡ ወይንም ደግሞ ናሽናል አይዲ ምዝገባ እየተካሄደ እንደሚገኝ ነው መረጃዎቹ የሚያመለክቱት። ስለዚህ በኢማራቶች ያላችሁ የናሽናል አይዲ በኤምባሳችሁ አማካኝነት ተመዝግባችሁ ብታወጡ እንዲሁም ከባንክ አካውንት ጋር ብታያይዙ በቀላሉ ማንቀሳቀስ ትችላላችሁ። ሶስተኛውና ሌላኛው ጥያቄ ስንሸጋገር ወንድሜ ንገረኝ በአላህ ሳዑዲ በጣም ቀንሷል አሉኝ፣ እውነት ነው ወይ ይላል። የምንዛሬ ዋጋ በተለይ ደግሞ የጥቁር ገበያ ከቀን ወደ ቀን ባንዴ ተሽመድምዶ ከታች ይደርሳል፣ ባንዴ ይጨምራል። ነገር ግን ይሄ እኛ ምናደርሳችሁ ኦንላይን ላይ ያለ ስለሆነ በዚህ መልኩ ነው እያደረስናችሁ የምንገኘው። ነገር ግን ከመሬት ያለው እውነታ በከፍተኛ ሁኔታ መቀነሱ ነው። የኢማራቶችን ዲርሃም ሆነ የሳዑዲ ሪያልም ሆነ በአጠቃላይ የምንዛሬ ዋጋ በህገወጥ በአሁኑ ሰዓት ከፍተኛ የሆነ ቅናሽ አሳይቷል። አዎ ቀንሷል። ነገር ግን በአሁኑ ሰዓት ባንኮች ሀሪፍ ዋጋ እየሰጡ ይገኛሉ። በተለይ ደግሞ ሂጅራ ባንክ አንድ የኢማራቶችን ዲርሃም 46 ብር ከ27 እየሰጠ ይገኛል። ስለዚህ ይሄን አማራጭ ብትጠቀሙ እጅግ በጣም ተመራጭ ነው። 2-3 ጥቅሞች አሉት። አንደኛ ነገር በህጋዊ መንገድ ገንዘባችሁ አይከስርም፣ ሰቀቀን የለውም፣ ተበላል አትሉም። ሁለተኛ ነገር ገንዘቡ ራሳችሁ በህጋዊ መልክ ለመላካችሁ ማስረጃ ደረሰኝ ወይንም ደግሞ ሪሲት ትይዛላችሁ። ይህን ደረሰኝ እንደቀላል እንዳታዩት። ምናልባትም ወደ ሀገር ቤት በምትገቡ ሰዓት ገንዘባችሁን ለማንቀሳቀስ ስትፈልጉ ባንኮች የተለያየ አይነት ጥያቄ ሊጠይቋችሁ ይችላሉ። ምናልባትም በህጋዊ መንገድ አስተላልፋችሁ ከሆነ ደረሰኝ አምጡ ብትባሉ እንኳን በቀላሉ ደረሰኛችሁን የምታቀርቡበትና የምታረጋግጡበት ሁኔታ ሰፊ ነው ማለት ነው። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው።
ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18000 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 180 ብር ከ02 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ከፍተኛ የሆነ ቅናሽ እንዳሳየ ነው መረጃው የሚያመለክተው። በንግድ ባንክ 154 ከ40፣ በዳሽን ባንክ 155 እንዲሁም በአቢሲኒያ ባንክ 155 ከ20 ከፍተኛውን ዋጋ የሚሰጠው ባንክ ግሎባል ባንክ ነው። አንድ የአሜሪካን ዶላር 158 ብር ከ70 እየሰጠ ይገኛል። በመቀጠል ዩሮን እናስከትላለን። 100 ዩሮ 20800 ብር እንደሚሸጥና 1 ዩሮ 208 ብር መሸጥ ላይ ይገኛል። በንግድ ባንክ 179 ከ88፣ በዳሽን ባንክ 184 ከ14 በመሸጥ ላይ ይገኛል። እንዲሁም በሂጅራ ባንክ 185 ከ16 ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22668 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር ከ68 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 193 ከ03፣ በዳሽን ባንክ 200 ብር ከ05 ሳንቲም በመሸጥ ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 4817 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ17 ሳንቲም በመሸጥ ላይ ይገኛል። 41 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 43 ብር ከ86 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም 4923 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ23 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 42 ከ04 እንዲሁም በአቢሲኒያ ባንክ 44 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 46 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 58000 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 580 ብር ከ60 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 493 ብር ከ78 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 129 ከ65፣ የአውስትራሊያን ዶላር 127 ከ39፣ የቻይና ዩዋን 26 ከ72፣ ፓውንድ ስተርሊንግ 241 ከ25 በመዘርዘር ላይ ወይም በመሸጥ ላይ ይገኛል። በንግድ ባንክ 1 ፓውንድ ስተርሊንግ 203 ከ18 እንዲሁም በዳሽን ባንክ 210 ከ76 ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። እዚህም 212 ብር ከ24 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። አንድ ኢንዲያን ሩፒን 1 ብር ከ95 ሳንቲም በመሸጥ ላይ ይገኛል። ቱርክ ሊሬ 3 ብር ከ92 እንዲሁም የኳታር ሪያልን በተመለከተ 47 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። የባህሪን ዲናር 475 ብር ከ71፣ የጆርዳን ዲናር 253 ከ36፣ የኦማን ሪያል 467 ከ78 እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል።